የአሜሪካ ጥቅደም ፖሊሲ ዓለምን ያናጋ ቢሆንም አሁንን ግን ቀጥሏል። እርግጥ ነው አሜሪካ ሀያል ሀገር ነች። አሜሪካ በዓለም ላይ ግዛፍ እንድትይዝ ያደረጋት ስትራቴጂ አለ። ታዲያ እነዚህ ስትራቴጂዎች በተለይም እንደነ ኢትዮጵያ ያሉ ሀገሮች ይጠቅም ነበር። አሁን ግን ይህ ስትራቴጂ የለም። ይባስ ብሎ የአሜሪካን ዘብጥ በአገራት ላይ እየወረደ ነው። ታዲያ ኢትዮጵያን ጨምሮ እነዚህ ሀገሮች ትናንት መርዷቸው ሰምተዋል። ይህ የዓለም መርዶ ምንድን ነው? ወደ እናንተ የምናደርሰው ጉዳይ ይሆናል። ሰላም የአድማስ ዜና ተከታታዮች፣ ቻናላችን ሰብስክራይብ በማድረግ ባላችሁበት ዕለታዊ ዜናዎቻችን እንዲደርሳችሁ ማድረግ ትችላላችሁ። ትራምፕ ትናንት ረቡዕ ዕለት መጋቢት 24 2017 ዓ.ም ይፋ ያደረጉት ቀረጥ ከሁለተኛው ዓለም ጦርነት ወዲህ ትልቁ የዓለም ንግድ ለውጥ ያመጣል ተብሎ ተመዝግበዋል። የትራምፕ ታሪፍ የአሜሪካንን ኢኮኖሚ እንደገና ለመገንባት በሁሉም ሀገራት ላይ የ10 በመቶ ዝቅተኛው የመነሻ ታሪፍ ፈርመዋል። በዚህ ታሪፍ ከፍተኛ 49 ሲሆን ዝቅተኛው ደግሞ 10 ሆኖ ይጀምራል። ኢትዮጵያም ከዚህ 10 ተካፋይ ሆናለች። ዛሬ የነጻነት ቀን ነው ያሉት ትራምፕ ዛሬ የአሜሪካ ኢንዱስትሪ እንደገና የተወለደበት እንዲሁም አሜሪካ እንደገና ሀብታም የሆነችበት ቀን ነው ሲሉ ገልጸዋል። ይህም እንደ ብሔራዊ ቀን ሆኖ ሲታወስ ይኖራል ብለዋል። እሷቸው ይህንን ይበሉ እንጂ ትራምፕ ወደ ስልጣን የመጡበት ቀን ሲረግሙ የተሰሙት ምዕራባውያን ግን 4 ዓመታት ብቻ የሚለውን ተማጽኗቸው የሚያከሽፍ ፖሊሲ እንደገና ተከስተዋል። ትራምፕ የ8 ዓመታት ዘመን ንግስና ያንሰኛል ብለው ያስባሉ። ትራምፕ ለሶስተኛ ጊዜ አሜሪካን ለመግዛት የሚያስችል እቅድ እያዘጋጁ መሆናቸውም ተሰምተዋል። እንዴ ብሎ የሚደነግጥ ሰው አይጠፋም። ከደነገጠም ላይፈረድበት ይሆናል። ለምን? በአሜሪካ የመንግስትነት ዘመን ከሁሉም በላይ በስልጣን መቆየት አይችልም። ይህ በ188 የአሜሪካ መንግስታት ዘመን ለሶስተኛ ጊዜ አሜሪካ ምድር የገዛ ፕሬዝደንት ባለመኖሩን ነው። ትራምፕ ግን እየቀለድኩ አይደለም፣ ሶስተኛ ለመግዛት እፈልጋለሁ ብለዋል። ለምን ብላ የጠየቀችው የሲቢኤስ ጋዜጠኛዋ የትራምፕ መልስ አጭር ነበር፣ ስራ ስለምወድ ብለዋል። ትራምፕ ከዚህ ውጪ ሌላ መከራከሪያ አላቸው። ትራምፕ የአሜሪካ ሕዝብ ይወደኛል፣ ለሶስተኛ ጊዜ እንደገዛውም ይፈልጋል ብለዋል። ትራምፕ ከኢራን ጋር ተፋጦ ባሉበት በዚህ ሰዓት ከዛሬ እኩለ ሌሊት ጀምሮ በሁሉም የውጭ ሀገር ተመርተው ወደ አሜሪካ የሚገቡ ተሽከርካሪዎች ላይ 25 በመቶ ታሪፍ ጥለዋል። በአሜሪካ የተሰሩ መኪኖች በሀገር ውስጥም ሆነ በእነዚህ ሀገሮች ውስጥ አነስተኛ የገበያ ድርሻ ነው ያላቸው። የአሜሪካው ምርት ፎርድ መኪናው በሌሎች ሀገራት የሚሸጠው በጣም ትንሽ ነው ሲሉ የነበረው ቢሆንም ፖሊሲው የአሜሪካ ኢንዱስትሪዎች እንዲያሽቆለቁል ማድረጉ ገልጸዋል። ትራምፕ ይቀጥላሉ። ይህንን መበቀል ፈልገዋል። ለዚህ ብቀላ ምላሻቸው ግን ይገልጽልኛል ያሉት ተግባር እጅግ አስገራሚ ነው። ታዲያ ለዚህ ነው በእኩለ ሌሊት ላይ በሁሉም የውጭ ሀገር መኪናዎች ላይ የ25 በመቶ ታሪፍ የምጥለው ሲሉ ትራምፕ ተናግረዋል። እኩለ ሌሊቱ የጨለማ ተምሳሌት ማድረጋቸውን ነው። ትራምፕ በሌሎች ሀገሮች ላይ ጨለማ እየጫኑ መሆናቸው ግን ዘንግተውታል። የውጭ ሀገር መኪና ሆነው የሚሰሩት በአሜሪካ ውስጥ ከሆነ ግን ታሪፉ አይነካቸውም። ትራምፕ ኢትዮጵያን ጨምሮ እስከ 100 ገደማ የሚሆኑ ሀገራት ወደ አሜሪካ በሚልኳቸው ሸቀጦች ላይ ቀረጥ ሲጥሉ ግብረ መልስ መሆኑ ሚዘነጋ ሰው አይጠፋም። ታዲያ ይህ ማለት በአሜሪካ ታሪፍ የተጣለባቸው ሀገሮች አስቀድመው በአሜሪካ ምርቶች ላይ ታሪፍ አኑረው የነበሩ መሆናቸው ልብ መባል ያስፈልጋል። ትራምፕ የጣሉት ቀረጥ ከሁለተኛው የዓለም ጦርነት ወዲህ ትልቁ የዓለም አቀፍ ንግድ ለውጥ ያስከትላል ተብሎለታል። ትራምፕ በሀገሪቱ ላይ የጣሉት የመነሻ ቀረጥ ምጣኔ 10 በመቶ ነው። ልክ ለምርጫ ቅስቀሳ ባደረጉት ጊዜ የእቅዳቸው አካል አድርገው ከጠቀሱት ቁጥር ተመሳሳይ ያደርገዋል። የለየላቸው አጥፊዎች የተባሉ 60 ሀገሮች የአውሮፓ ህብረት፣ ቻይና የተከለከሉት ፍትሐዊ ያልሆነ ንግድ ፖሊሲ ምክንያት ከፍተኛ የቀረጥ ምጣኔ እንደሚጣልባቸው ትራምፕ ዝተዋል። እንደ ዋይት ሃውስ ገለጻ ከሆነ 10 በመቶ የቀረጥ ምጣኔ በተጣለባቸው ሀገራት እርምጃው ተግባራዊ መሆን የሚጀምረው ከመጪው ቅዳሜ መጋቢት 27 2017 ዓ.ም ጀምሮ ነው። ከፍተኛ ቀረጥ የተጣለባቸው አንዳንድ ሀገራት ላይ ውሳኔው ተፈጻሚ መሆን የሚጀምረው ከሚቀጥሉት ሳምንት ሚያዝያ 1 ጀምሮ መሆኑም ተገልጿል። ከ100 ሀገሮች መካከል ኢትዮጵያ ትገኝበታለች። ከ2017 ዓ.ም ጀምሮ የተወሰኑ ሀገራት ምርቶቻቸው ከቀረጥና ከታሪፍ ነጻ በሆነ መንገድ ወደ አሜሪካ ገበያ እንዲያስገቡ ከሚፈቅደው የአግዋ ዕድል ተጠቃሚነት ውጭ የተደረገ
ያደረገችው ኢትዮጵያ ከትራምፕ ቀረጥ የተጣለባትን አገራት ዝርዝር ውስጥ እንደተካተተች ፎርብስ ያወጣው መረጃ አመላክቷል። በኢትዮጵያ ላይ የተጣለው የቀረጥ መጠን 10% ሲሆን በዚህ መሰረት አዲስ አበባ መጪው ቅዳሜ ጀምሮ ወደ አሜሪካ የሚላኩ ምርቶች ተጨማሪ ታሪፍ ይጠብቃታል። በአውሮፓውያኑ 2024 ኢትዮጵያ ከ465.8 ሚሊዮን ዶላር የሚያወጣ ምርት ወደ አሜሪካ የላከች ሲሆን ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ውስጥ ቡናና ጨርቃ ጨርቅ ይገኙበታል። በ2015 ዓ.ም የተካሄደው ጥናት እንደሚያመላክተው ከሆነ ኢትዮጵያ ከአጎዋ መታገዷን ተከትሎ እድል ሲጠቀሙ የነበሩ 66% ጨርቃ ጨርቅ አምራቾች ወደ አሜሪካ የላኩት ምርት እንደቀነሰ ነው። 39% አምራቾች ደግሞ ሰራተኞቻቸው በትነዋል። ትራምፕ ኢትዮጵያ ከሚያዋስኑ 6 ሀገራት ውስጥ 5ቱ የትራምፕ የታሪፍ ቡጢ አርፎባቸዋል። በአሜሪካ ታሪፍ የተጣለባቸው የኢትዮጵያ ጎረቤት ሀገሮች አንዷ ሶማሊያ ነች። ጎረቤት ሀገራት ኬንያ፣ ኤርትራ፣ ጅቡቲ፣ ሱዳንና ደቡብ ሱዳን የተጣለባቸው ቀረጥ ምጣኔ ከኢትዮጵያ በጋራ ተመሳሳይ 10% ነው። ግብጽ በተመሳሳይ የ10% ቀረጥ ቡጢ አርፏታል። ከአፍሪካ ሀገራት ከፍተኛ የሆነው 50% ቀረጥ የተጣለባት በሌሴቶ ነው። በመቀጠልም ማዳጋስካር 47%፣ ሞሪሼስ 40%፣ ቦትስዋና 37% ቀረጥ ከተጣለባቸው የአፍሪካ ሀገራት መካከል ናቸው። አንጎላ በ32%፣ ሊቢያ 31%፣ ደቡብ አፍሪካ 30% ቀረጥ የተጣለባቸው ሲሆን ናይጄሪያ የ14% ቀማሽ ነች። የነጩ ቤተ መንግስት ባለስልጣናት የለየላቸው አጥፊዎች ተብለው በተለዩ 60 ገደማ ሀገራት ላይ ከሚያዝያ 1 ጀምሮ የሚተገበር የአጸፋ ቀረጥ እንደሚጣልባቸው ገልጸዋል። እነዚህ ሀገራት ከአሜሪካ የሚመጡ ምርቶች ላይ ከፍተኛ ቀረጥ የጣሉ፣ አሜሪካ ላይ ከቀረጥ ውጪ የሆነን የንግድ መሰናክሎችን ያስቀመጡ ወይም የአሜሪካን ኢኮኖሚ ግብ ለማሳነስ እንደተንቀሳቀሱ መንግስት ያመነባቸው እንደሆኑ ትራምፕ ይገልጻሉ። ይህ አይነቱ ቀረጥ ከተጣለባቸው የአሜሪካ የንግድ አጋሮች መካከል አውሮፓ ህብረት 20%፣ ቻይና 54%፣ ቪየትናም 46%። በነገራችን ላይ ቪየትናም ከቻይና ባልተናነሰ የኢኮኖሚ ምህዳር እየገነባች ያለችው ሀገር መሆኗን መዘንጋት የለበትም። ታይላንድ 36%፣ ጃፓን 24%፣ ካምቦዲያ 49%፣ ደቡብ አፍሪካ 30%፣ ታይዋን 32%፣ ካናዳ፣ ሜክሲኮ በአዲሱ የታሪፍ ዝርዝር ውስጥ አልተካተቱም። ታዲያ ካናዳ ትናንት ባወጣችው መረጃ እንኳን ደስ አላችሁ ስትል አስታውቃለች። የነጩ ቤተ መንግስት ባለስልጣናት ታዲያ የሁለቱ ሀገራት ጉዳይ ከዚህ ቀደም በተላለፉ ፕሬዝዳንታዊ ትዕዛዝ የተቀመጡ ማዕቀፎች በመጠቀም እንዲታይ ገልጸዋል። ሁለቱ ሀገራት ፌንታሌን እና የድንበር ጉዳዮች በተመለከተ ከዚህ ቀደም የ25% ታሪፍ እንደተጣለባቸው የሚታወስ ነው። ከዚህ በተጨማሪ ትራምፕ ወደ አሜሪካ በሚገቡ በሁሉም ተሽከርካሪዎች ላይ የ25% ቀረጥ እንደሚጣልም አስታውቀዋል። ተንታኞች እንደሚሉት ከሆነ ይህ እርምጃ ጦርነቱ ለማባባስ ወይም በማባባስ በአሜሪካ ላይ ከፍተኛ የዋጋ ጭማሪ እንደሚያስከትልና ይህም የሀገሪቱ እድገት መጠን እንደሚያዘገይ እየተናገሩ ይገኛል። በዓለም ዙሪያ አንዳንድ ሀገራት የኢኮኖሚ ውድቀት እንዲያጋጥማቸው ሊያደርግ እንደሚችል ስጋታቸው አልደበቁም። ትራምፕ ግን አገራት ከፍተኛ ቀረጥ በመጣልና ሌሎች ንግድ እንቅፋቶች በመጠቀም በአሜሪካ ላይ ጥቅም የበላይነት እየወሰዱ በመሆኑ ይህ እርምጃ አስፈላጊ መሆን ቀረጡን ይፋ ሲያደርጉ ተናግረዋል። ታዲያ ይህ አሜሪካ ትቅደም ፖሊሲ ዓለምን እያወደመ አይደለም? ለእናንተ የምንተው ጥያቄ ይሆናል። ትራምፕ ይህንን ብሔራዊ አደጋ ጊዜ አዋጅ ይፋ ሲያደርጉ ከ5-10 ዓመታት ለሚዘልቅ ጊዜ አሜሪካ በቅርብና ሩቅ ወዳጅና ጠላት ሀገራት ስትዘረፍ፣ ስትሰረቅ፣ ስትደፈርና ስትመዘበር ነበር ነው ያሉት። እርምጃው የኢኮኖሚያዊ ነጻነት አዋጅ ነው ሲሉም ተደምጠዋል። ይህ አስገራሚ ነው። እዚህ ጋር ግን አንድ ጥያቄ መነሳት አለበት። ትራምፕ በንግድ ታሪፍ ላይ የሚጥሉት ወይም ደግሞ የንግድ ታሪፍ የአሜሪካ የበላይነት መሳሪያ ያደረጉት ለምንድን ነው? ቀረጥ
የፕሬዝዳንት ትራምፕ ኢኮኖሚያዊ ራዕይ ማጠንጠኛ ነው። ፕሬዝዳንቱ ታሪፍ እንደ ንግድ ትርፍ የሚወዱት ቃል እንደሆነ ተናግረዋል። ትራምፕ በውጭ ምርቶች ላይ የሚጣለው ቀረጥ አሜሪካውያንን ገዢ የሀገር ውስጥ ምርቶች እንዲገዙ የሚያበረታታ የሀገሪቱ ኢኮኖሚ እንደሚያሳድግ እንዲሁም የሚሰበሰበው የታክስ መጠን እንዲጨምር እንደሚያደርግ ይከራከራሉ። እንደ ምሳሌ ደግሞ ያነሳሉ። አሜሪካ በ2024 ከአውሮፓ ህብረት ጋር በነበራት የንግድ ልውውጥ የ$213 ቢሊዮን ጉድለት አጋጥሟታል ሲሉ ይከሳሉ። ትራምፕ ይህንን ጉድለት ገፍ ሲሉ ጠርተውታል። ከዚህ በተጨማሪ ፕሬዝደንቱ ከጅምሩ ኢላማ ውስጥ ባስገቧት ቻይና፣ ሜክሲኮ፣ ካናዳ ታሪፍ በመጠቀም የሶስቱ ሀገራት ስደተኞችና እጾች ወደ አሜሪካ እንዳይደርስ የማስገደድ ፍላጎትን ያላቸው ትራምፕ በዚህ የንግድ ፖሊሲ ምክንያት የሀገሪቱ ኢኮኖሚ ውድቀት ሊያጋጥመው ይችላል የሚለው ስጋት ውድቅ ከማድረግ ተቆጥበዋል። የአሜሪካ የንግድ ሚኒስትር ሃዋርድ ሉትኒክ ታሪፍ የኢኮኖሚ ውድቀት ቢያስከትል እንኳን ተገቢ ነው ብለዋል። ከዚህ ቀደም ትራምፕ የጣሏቸው ቀረጦች ተፈጻሚነታቸው እንዲዘገይ፣ እንዲሻሻሉ፣ እንዲሰረዙ ተደርጓል። ሰላም ለሀገራችን፣ ሰላም ለሕዝባችን። አበቃን። ቸር ያሰማን።